أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. نبيكم محمد بن عبد الله ثم الصلاة والسلام على عباد الله الصالحين وبعد. أحييكم بتحية الإسلام وهي السلام عليكم ورحمة الله وبركاته. سورة الطارق وهي مكية. سورة الطارق መካ ላይ የተወረደች ናት። አጣሪቅ ብሎ ማለት መቅደድ ማለት ነው። ጨለማን ቀደው በሚወጡ ከዋክብቶች የተሰየመ ምዕራፍ ነው። መቅደድ የተባለው ለኮከብ ነው። يقول الله تبارك وتعالى بسم الله الرحمن الرحيم والسماء والطارق والسماء والطارق በሰማያት እምላለው والطارق ቀደው ጨለማውን በሚወጡ በሆኑ ከዋክብቶች እምላለሁ። ወጣሪቅ አይ ማታን ጨለማን ቀደው በሚወጡ وما أدراك ما الطارق وما أدراك ما الطارق ስለ ጣሪቅ ምን አሳወቀህ ይላል አላህ። ማ አድራከ ምን አሳወቀህ ነገሩ ከበድ ማለቱንና ትኩረት እንድንሰጠው ለማድረግ ነው። النجم الثاقب النجم ኮከብ ነው። الثاقب ብርሃኑ የሚያበራና ቀዶ የሚወጣ ኮከብ ነው። إن كل نفس لما عليها حافظ إن كل نفس ማንኛውም ነፍስ እኮ አይደለችም ለማ ዓለይሃ በሷ ላይ ቢሆን እንጂ ሓፊዝ ተጠባባቂ ያለባት ቢሆን እንጂ ሌላ እኮ አይደለም ማንኛውም ነፍስ ይላል አላህ። فلينظر الإنسان مما خلق فلينظر الإنسان ታዲያ የሰው ልጅ ይመልከት مما خلق ከምን እንደተፈጠረ ይመልከት። خلق من ماء دافق خلق من ماء የተፈጠረው ደግሞ ከውሃ ነው። ዳፊቅን ተስፈንጣሪ ከሆነ ውሃ ነው የፈጠርነው። يخرج من بين الصلب والترائب يخرج من بين الصلب ይወጣል ሚን በይኒ ሱልቢ ከጀርባ አጥንቱ የሚወጣ ይሆናል። ወተራኢብ ከጎን አጥንትም የሚወጣ ነው። አላህ ስብሓነሁ ወተዓላ ሰውን ሲፈጥር ከወንድ ልጅ የዘር ፍሬ ይወጣል። ያም የሚወጣው ከጎን አጥንትና ከጀርባ አጥንት ይሆናል ማለት ነው። ከዛም በኋላ ሰው የተባለው ነገር እንዲፈጠር ይሆናል። በማህፀን ውስጥ ከተከማቸና ከጊዜ ሂደት በኋላ ሰው ዘር ሆኖ እንዲወለድ ይደረጋል ማለት ነው። ስለዚህ يخرج من بين الصلب والترائب إنه على رجعه لقادر إنه ታዲያ አላህ ስብሓነሁ ወተዓላ على رجعه ከሞት በኋላ የሰው ልጅ ለመመለስ ለቃዲሩን ቻይ ነው። መፍጠሩ ብቻ በቂ ነው። የሰው ልጅን ለመመለስና ከሞት በኋላ ለመቀስቀስ የአላህ ስብሓነሁ ወተዓላ ቻይነት በቂ ነበረ። ነገር ግን ሰዎች ስለማያምኑ ኢነሁ ዐላ ረጅዒሂ ለቃዲር አላህ ስብሓነሁ ወተዓላ የሰው ልጅ መልሶ ለመቀስቀስ ለሱ ቻይ ነው። ይህም ደግሞ የሚሆነው يوم تبلى السرائر يوم تبلى السرائر يوم ነው ቀን ነው። ቱብላ በሚፈተሽበት ቀን አሰራኢሩ የውስጥ ሚስጥሮች ደብቀው የተሰሩ ስራዎች እንዳለ የሚፈተሹበት ቀን የቂያማ ቀን። فما له من قوة ولا ناصر فما له من قوة የዛን ጊዜ ማምለጫ ኃይል አይኖረውም የሰው ልጅ። ወላ ናሲሩን የሚረዳውም የለም። ኢላ መን አተላህ ቢቀልቢን ሰሊም ቀልቡ ሰላማዊ ሆኖ መልካም ስራ ሰርቶ የመጣ ሲቀር። والسماء ذات الرجع
ወሰማኢ ዛቲ ረጅዕ በሰማይ እምላለው በመመላለስ ባለቤት በሆነችው ዝናቧ ስለሚመላለስ ማለት ነው። ወልአርድ ዛቲ ሰድዕ ወልአርድ በምድርም እምላለው ዛቲ ሰድዕ የመሰንጠቅ ባለቤት በሆነችዋ ምድር እምላለው። ኢነሁ ለቀውሉን ፈስል ኢነሁ ለቀውሉን ፈስል ይህ እኮ ያዕኒ ይህ ቀን ብሎ ማለት እኮ ለቀውሉን ንግግር ነው፣ ፈስሉን የሚለይ የሆነ ንግግር ነው። ያዕኒ ቁርአን የሰው ልጅን የሚለይ የሆነ ንግግር ነው። ኢነ ሃዘል ቁርአን ሙነዘሉን ዐላ ሙሐመድን ሰለላሁ ዐለይሂ ወሰለም ለቀውሉን ዩፈሲሉ በይነል ሐቅ ወልባጢል በሐቅና በባጢል መካከል የሚለይ ነው ይህ ቁርአን ብሎ ማለት። ወማ ሁወ ቢልሀዝል ወማ ሁወ ቢልሀዝል በውስጡ ደግሞ እንቶ ፈንቶ ዝም ብሎ ተረታ ተረት የያዘ አይደለም። ሀዝል አይደለም፣ ቀልድ ፌዝ አይደለም። ኢነሁም የኪዱነ ከይዳ ኢነሁም እነሱ ታዲያ የኪዱነ ከይዳ ሐቅን ለማጥፋት የሚያሴሩትን ሁሉ ያሴራሉ። የኪዱን ያሴራሉ፣ ከይደን ሴራን ያሴራሉ። ወአኪዱ ከይዳ ወአኪዱ ከይደን እኔም ደግሞ ሴራ ለሚያስፈልገውና ኃጢአት ወንጀል ለሚሰራው አደባለው፣ ከይደን ማድባትን አደባለው ይላል አላሁ ስብሓነሁ ወተዓላ። ማሴርን አሴራለው። ታዲያ እነዚህ መጥፎ ሰዎች የሚሰሩት ስራ ሐቅን ዳኢመን ቀን ከሌሊት ለማጥፋት ይለፋሉ፣ ይተጋሉ ማለት ነው። ፈመህል ልካፊሪነ አምሂልሁም ሩወይዳ ታዲያ ፈመህል ልካፊሪነ ከሃዲያኖችን አቆያቸው፣ አምሂልሁም አቆያቸው፣ አሁንም ሩወይደን ትንሽን አቆያቸው። ሁለቱም አምሂል የሚለው ማቆየት ነው። የመጀመሪያው አቆያቸው ከሃዲያኖችን፣ አምሂልሁም አዎ አቆያቸው፣ ሩወይደን ትንሽን አቆያቸው፣ ፍጻሜያቸውን የምትመለከት ይሆናል ተባሉ ነቢዩ ዓለይሂ ሰላቱ ወሰላም። ኢንሻአላህ የዛሬ ቂራአታችን ይህን ይመስላል። ወቢላሂ ተውፊቅ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።